የመጽሐፍ ቅዱስ ንባብ ኦሪት ዘኍልቍ ምዕራፍ 17 የአሮን በትር እንደለመለመች። እግዚአብሔር ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች ንገራቸው፣ ከእነርሱ ከእያንዳንዱ ከየአባቶቻቸው ቤት አንዳንድ በትር ከአለቆቻቸው ከየአባቶቻቸው ቤት 12 በትሮች ውሰድ። የእያንዳንዱንም ስም በየበትሩ ላይ ጻፍ። ለየአባቶቻቸው ቤት ወገን አንድ በትር ይሰጣሉና ለሌዋይ በትር ላይ የአሮንን ስም ጻፍ። እኔ ለእናንተ በምገለጥበት በዚያ በመገናኛ ድንኳን ውስጥ በምስክሩ ፊት አኑራቸው። እንዲህ ይሆናል፣ የመረጠው ሰው በትር ትለመልማለች። በእናንተ ላይ የሚያጉረመርሙባችሁ የእስራኤል ልጆች ማጉረምረም ከእኔ ዘንድ አጠፋለሁ። ሙሴ ለእስራኤል ልጆች ነገሯቸው። አለቆቻቸው ሁሉ አንዳንድ በትር ሰጡት። ለአንድ አለቃ አንድ በትር፣ በየአባቶቻቸው ቤት 12 በትሮች። የአሮን በትር በበትሮቻቸው መካከል ነበረች። ሙሴ በትሮቹን በእግዚአብሔር ፊት በምስክሩ ድንኳን ውስጥ አኖራቸው። እንዲህ ሆነ፣ በነጋው ሙሴና አሮን ወደ ምስክሩ ድንኳን ውስጥ ገቡ። እነሆ ለሌዊ ቤት የሆነች የአሮን በትር አቆጠቆጠች፣ ለመለመች፣ አበባም አወጣች፣ የበሰለ ለውዝም አፈራች። ሙሴ በትሮቹን ሁሉ ከእግዚአብሔር ፊት ወደ እስራኤል ልጆች ሁሉ አወጣቸው። እነርሱም አዩ፣ እያንዳንዱ በትሩን ወሰደ። እግዚአብሔርም ሙሴ እንዲህ ብሎ ነገረው፣ ማጉረምረማቸው ከእኔ ዘንድ እንዲጠፋ እነርሱም እንዳይሞቱ ለማይሰሙ ልጆች ምልክት ሁና ትጠብቅ ዘንድ የአሮንን በትር በምስክሩ ፊት አኖር። ሙሴና አሮንም እግዚአብሔር ሙሴን እንዳዘዘው አደረጉ። እንዲህም አደረጉ። የእስራኤል ልጆች ሙሴን አሉት፣ እነሆ እንሞታለን፣ እንጠፋለን፣ ሁላችንም እናልቃለን። የእግዚአብሔርን ድንኳን የሚነካ ሁሉ ይሞታል። በውኑ ሁላችን ፈጽመን እንሞታለን? ምዕራፍ 18 የካህናት የሌዋውያን ተግባር። እግዚአብሔርም ሙሴን አሮንን እንዲህ ብሎ ነገረው፣ አንተ ከአንተ ጋር ልጆችህና የአባቶች ወገኖች የክህነታቸው ኃጢአት ትሸከማላችሁ። ደግሞ የአባትህ የሌዊን ነገድ ወንድሞችህን ወደ አንተ ሰብስብ፣ ከአንተ ጋር በአንድነት ይሁኑ ያገለግሉህም። አንተ ከአንተም ጋር ልጆች በምስክሩ ድንኳን ፊት ትኖራላችሁ። እነርሱ ትእዛዝህን የድንኳኑንም ሕግ ይጠብቁ፣ ነገር ግን እንዳይሞቱ እናንተም ደግሞ ከእነርሱ ጋር እንዳትሞቱ እነርሱ ወደ መቅደሱ ዕቃና ወደ መሠዊያው አይቅረቡ። ነገር ግን ከእናንተ ጋር በአንድነት ይሁኑ። ለድንኳኑ አገልግሎት ሁሉ የምስክሩን ድንኳን ሕግ ይጠብቁ። ከባዕድ ወገን የሆነ ሰው ወደ አንተ አይቅረብ። እንደገና በእስራኤል ልጆች ላይ ቁጣ እንዳይሆንባቸው እናንተ የመቅደሱን የመሠዊያውን ሕግ ጠብቁ። እኔም እነሆ ሌዋውያን ወንድሞቻችሁን ከእስራኤል ልጆች መካከል ወስጃለሁ፣ የምስክሩን ድንኳን አገልግሎት ያደረጉ ዘንድ ለእግዚአብሔር የተሰጡ ስጦታዎች ናቸው። አንተም ከአንተም ጋር ልጆችህ እንደ መሠዊያውና በመጋረጃው ውስጥ እንዳለው ሥርዓት ሁሉ ከክህነታችሁን ጠብቁ። የሀብት ክህነት አገልግሎቶቻችሁ አድርጉ። ከሌላም ወገን የሆነ ሰው ቢቀርብ ይገደል። ከመሥዋዕቱ የካህናት ድርሻ። እግዚአብሔርም አሮንን ተናገረው፣ እንዲህም አለው፣ እነሆ የእስራኤል ልጆች ለእኔ የተለዩት የመጀመሪያ ቁርባኔ ሁሉ ትጠብቁ ዘንድ ለአንተ ሰጥቼሃለሁ። ለአንተ እስክታረጅም ከአንተ በኋላ ለልጅህ የዘላለም ሕግ እንዲሆን ሰጥቻለሁ። በእሳት ከሚቀርበው ከተቀደሰው ይህ ለአንተ ይሆናል። ለእኔ የሚያመጡት መባቸው ሁሉ፣ ቁርባናቸው ሁሉ፣ የኃጢአታቸው መሥዋዕት ሁሉ፣ የበደላቸው መሥዋዕት ሁሉ ከተቀደሰው ሁሉ ለአንተ ለልጆች ይሆናል። በቅዱስ ቅዱሳኑ ብሉት፣ ወንዶች ሁሉ ይብሉት፣ አንተ ልጆችህም ብሉት።
ለአንተ የተቀደሰ ነውና ይህ ለአንተ ነው። የእስራኤል ልጆች ለስጦታ ያቀረቡትን የመጀመሪያ ቁርባን ሁሉ ለአንተ ከአንተ ጋር ለወንዶች ለሴት ልጆችህ የዘላለም ሕግ እንዲሆን ሰጥቻለሁ። በቤቱ ውስጥ ንጹሕ የሆነ ሁሉ ይበላው። ለእግዚአብሔር ከሚሰጡት የፍሬ መጀመሪያ ከዘይት ከወይን ከስንዴ የተመረጠውን ሁሉ ለአንተ ሰጥቻለሁ። ወደ እግዚአብሔር የሚመጡት በምድራዊ ያለ የፍሬ መጀመሪያ ሁሉ ለአንተ ይሆናል። በቤት ውስጥ ንጹሕ የሆነ ሁሉ ይብላው። በእስራኤል ልጆች ዘንድ የተከለከለ ሁሉ ለአንተ ይሆናል። ከሰው እስከ እንስሳ ቢሆን ለእግዚአብሔር ከሚያቀርቡት ሥጋ ሁሉ መጀመሪያ የሚወለድ ሁሉ ለአንተ ይሆናል። ነገር ግን የሰውን በኩር ፍጹም ትቤዣለህ፣ ያለ ንጹሕን እንስሳት በኩራን ትቤዣለህ። አንድ ወር የሆነ ልጅ ዋጋው በቤተ መቅደስ ሚዛን 5 ስቅል ነው፣ ይኸውም 20 ቦሌ ነው። ነገር ግን የላሞቹን በኩራት ወይም የበጎቹ በኩራት የፍየሎቹ በኩራት አትቤዥ፣ ቅዱስ ናቸውና ደማቸውን በመሠዊያው ላይ ትረጨዋለህ። ስባቸውንም ለእግዚአብሔር በጎ መዓዛ እንዲሆን መሥዋዕት ታደርገዋለህ። ሥጋውም ለአንተ ይሆናል። እንደሚያቀርቡት ፍርምባ እንደ ቀኙ ወረች ለአንተ ይሆናል። የእስራኤል ልጆች ለእግዚአብሔር የሚለዩትን የተቀደሰውን መባ ሁሉ ለአንተ ከአንተም ጋር ለወንዶችና ለሴት ልጆችህ ሰጥቻለሁ። ይህ ለአንተ ከአንተ በኋላ ለዘርህ በእግዚአብሔር ፊት የዘላለም ሕግን ይሆናል። እግዚአብሔርም አሮንን አለው፣ በምድራችሁ ርስት አትወርሱም፣ በመካከላችሁ ድርሻ አይሆንልህም። በእስራኤል ልጆች መካከል ድርሻህና ርስትህ እኔ ነኝ። ከመሥዋዕቱ የሌውያን ድርሻ። ለሌዊ ልጆች እነሆ በምስክሩ ድንኳን አገልግሎት ስለሚያገለግሉ የእስራኤል ልጆች አስራት ርስት አድርጌ ሰጥቻችኋለሁ። ከዚህ በኋላ ለሞት የሚያበቃ በደል እንዳይሆንባችሁ የእስራኤል ልጆች ወደ ምስክሩ ድንኳን አይግቡ። ሌዋውያን ግን የምስክሩን ድንኳን አገልግሎት ይስሩ። እነርሱ ኃጢአታቸው ይሸከማሉ፣ ለልጅ ልጆቻቸው የዘላለምም ሥርዓት ይሆናል። በእስራኤል ልጆች መካከል ርስት አይወርሱም። ለእግዚአብሔር መባ አድርገው የሚለዩትን የእስራኤልን ልጆች አስራት ለሌዋውያን ርስት አድርጌ ሰጥቻቸዋለሁ። ስለዚህ በእስራኤል ልጆች መካከል ርስት አትወርሱም አልኳችሁ። ለሌዋውያን የሚሰጥ አስራት። እግዚአብሔር ሙሴን እንዲህ ብሎ ተናገረው። ለሌዋውያን እንዲህ ብለህ ንገራቸው፣ ከእስራኤል ልጆች ከአንተ ርስት አድርጌ የሰጠሁት አስራት በተቀበላችሁ ጊዜ እናንተ ከእርሱ ለእግዚአብሔር መባ አድርጋችሁ የአስራት ታቀርባላችሁ። መባችሁ እንደ እህል አውድማ፣ ስንዴና እንደ ወይን መጨመቂያ ፍሬ ይቆጠርላችኋል። እንዲሁ እናንተ ደግሞ ከእስራኤል ልጆች የምትቀበሉትን አስራት ሁሉ ለእግዚአብሔር መባ አድርጋችሁ ታቀርባላችሁ። የእግዚአብሔር መባ ለይታችሁ ለካህኑ ለአሮን ትሰጣላችሁ። ከምትቀበሉት ስጦታ ሁሉ ከተመረጠው ከተቀደሰው ድርሻ ሁሉ የእግዚአብሔር የመጀመሪያ መባ ሁሉ ታቀርባላችሁ። ስለዚህ ትላቸዋለህ፣ ከእነርሱ ከመጀመሪያው በላያቸው ጊዜ እንደ አውድማ እህል እንደ ወይን መጨመቂያ ፍሬ ለሌዋውያን ይቆጠርላቸዋል። እናንተ ቤተሰቦቻችሁም በምስክሩ ድንኳን ውስጥ የማገልገላችሁ ዋጋ ነውና በሁሉም ስፍራ ትበሉታላችሁ። የመጀመሪያንም ከእነርሱ ባነሰች ጊዜ ስለ እነርሱ ኃጢአት አይሆንባችሁም። እንዳትሞቱ የእስራኤልን ልጆች የተቀደሱትን አታርክሱ።